ዳንኤል ምዕራፍ 6 ነው ዛሬ የምናጠናው። ባለፈው ትዝ ይላችኋል የፍርድ ምልክቶች በብልጣሶር ሕይወት በሚል ያጠናን ነበር እና ፍርድ የሚጠብቀው ሰው ፍርድ የሚያገኘው ሰው ናሙና ምልክቶች በብልጣሶር ሕይወት አይተናል። አንደኛው የስነ ምግባር ተደጋጋሚ ጥሰቶች፣ ሁለት ንስሐ ለመግባት የዘገየ ልብ ወይም ለንስሐ የተሰጠውን ጊዜ የሚያባክን፣ ሶስት ፍርድ ወይም ብይን መኖሩን የማይረዳ የማያውቅ ሰው ከሆነ በቃ የጊዜ ጉዳይ ነው። ልክ እንደ ብልጣሶር የሚጻፍበት ነገር መገለጡ አይቀርም። ይምሽ ይንጋ እንጂ በቃ የመለኮት ባህሪ ነው እና መጽሐፍ ቅዱሳዊ ነው። ምንም ራእይ ማየት ድምጽ መስማት አያስፈልጋችሁም። በእንደዚህ ያሉ ጥሰቶች ከሄደ ፍትህ ይበየናል ማለት ነው እና በብልጣሶር ለብዙዎች ትዕቢተኞችና አመፀኞች ስነ እንደዚህ ዋልጌ የሚባሉ ሰዎች ታውቃላችሁ፣ የነሱ ዕጣ ፋንታ ሞዴል ነው እንደ ናሙና ነው እንጂ ብልጣሶር ያው መንፈሱ አሁንም አለ፣ ደግሞ እስከ ምጽአት ይቀጥላል። ዛሬ የምናጠናው ትንቢተ ዳንኤል ምዕራፍ 6ን ቀናተኛ ሰው ሲያጋጥምህ ምን ታደርጋለህ በሚል ነው የምናጠናው። ቀናተኛ ሲያጋጥመኝ ምን ላርግ? ቀናት፣ ሴራ፣ ክፋት፣ ተንኮል የተሞላ ሰው ሲያጋጥመኝ ምን ላርግ? ብዙዎች በቀናተኞች ምክንያት በሽታ ላይ ይወድቃሉ። ትክክል አይደሉም። ብዙዎች አገርን ይለቃሉ እና ብዙዎች ሰዎች እንዳይቀኑባቸው ብዙ ጠበቃ ገዝተው አማካሪ ቀጥረው ብዙ ይጥራሉ። የባሰ ይሆናል። ይገርማችኋል። እና በክፉ ሰዎች፣ በቀናተኞች፣ በሴረኛ ስትከበብ ምን ማድረግ እንዳለብህ ለማወቅ ትንቢተ ዳንኤል ምዕራፍ 6ን ማጥናት ነው። እና እንደ ዳንኤል እንደዚህ ቀናተኛ የከበበው ሰው የለም። ግን እንዴት እንዳስተናገዳቸው ስታዩ ደግሞ ትገረማላችሁ። ናሙና ትቶልናል ዳንኤልን። ዛሬ ቀናተኛ ሲያጋጥመኝ ምን ላርግ በሚል ነው የምናጠነው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ ቃሎችህ ላሰላሰላቸው ውስጣቸው ብዙ የሚቀዳ ጥበብና እውቀት አለ። ነፍሳችንም ደግሞ የምትሻው እሱን ነው። አቤቱ አምላካችን ሆይ እንዳስለመድከን መላእክት የሚጓጉለትን ያ ሰማይ ምድርን የፈጠርክበት ቅዱስ ቃልህ ሕይወት መንፈስ ሆኖ በመካከላችን እንዲገለጥ እንለምናለን። ለደከመው ጉልበታችን ብርታት፣ ላዘነው ልባችን ሁሉ መጽናናት እንዲሆነን ዛሬ በቃልህ ተገናኘን። ክብር ለአንተ ይሁን፣ በኢየሱስ ስም ብለህ ስማን፣ አሜን። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 እስከ 3 አነባለሁ። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾሙ ዘንድ አዘዘ። መሳፍንቱም ሂሳቡን ያመጡለት ዘንድ ንጉሱ እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ላይ ይሾመው ዘንድ አሰበ ይላል። ታውቃላችሁ ዳንኤል ላይ ቅናት ለምን እንደተቀሰቀሰ እና በዚህ ሰዓት የወርቁ ራስ አብቅቶ የሜዶንና የፋርስ ጥምር መንግስት የሚያስተዳድሩት የቂሮስ እና ዳሪዮስ የተባሉ ሁለቱም ነገስታት ናቸው። ግን በጥምር ሜዶንና ፋርስን የሚያስተዳድሩ ናቸው። ታውቃላችሁ እና ዳሪዮስ ቂሮስ በፋርስ ነው፣ ፋሪሳዊ ነው። ዳሪዮስ ሜዶናዊ ነው እና ቂሮስ ዋና ንጉስ ሆኖ ዳሪዮስም ተጠሪነቱ ለቂሮስ ሆኖ በባቢሎን ግን ያስተዳድራል። 120 ሀገር በጣም ብዙ ስለሆነ ተከፋፍለውታል ለማለት ነው ባጭሩ። እና እነዚህ ቂሮስና ዳሪዮስ የአንድ ሰው ስም ሁለት ናቸው ይላሉ። ግን እኔ ያደላሁት ሁለት የተለያዩ ሰዎች እንደሆኑ ቅዱስ ቃሉ በግልጥ ይናገራል። እና እነዚህ ሁለት ነገስታት በጥምር እንደሚገዙ አባቱ ናቡከደነጾርም በህልም አይቷል፣ ባለፈው እንደነገርኳችሁ። እና መንግስቱን ያዋቀረው ልክ ባቢሎን መንግስት ሲወድቅ እነዚህ 120 የተባሉትን ሀገሮች 120 መሳፍንት ለእያንዳንዱ ሀገር አንዳንድ መሳፍንት መደበ ማለት ነው። እና እነዚህ 120 መሳፍንቱን 3 ሰዎች ደግሞ በላያቸው ላይ ሾመ። ምዕራፍ 6 ቁጥር 2 ስታዩ መሳፍንቱም ሂሳቡን ያመጡለት ዘንድ ግብር ያመጡለት ዘንድ እንደማለት ይሆናል።
እንዳይጎዳ ንጉሱ 3 አለቆች በላያቸው አደረገ። ስለዚህ ቁጥሩን ነው 120 ሀገር ናቸው፣ 120 መሳፍንት ናቸው። 120ውን የሚቆጣጠሩ 3 በላያቸው ሾመ ማለት ነው። ነገር ግን 3ቱን ደግሞ በላያቸው የሚሾም አንድ ሰው መኖር ግድ አለበት። ከንጉሱ ቀጥሎ ዋና ተጠሪ ማዕከላዊ የሚሆነው ዳንኤል እንዲሆን ንጉሱ አሰበ ማለት ነው። ዳሪዮስ አሰበ በልቡ እና ከንጉሱ ቀጥሎ ዋና እንዲሆን አሰበ። ወሬው በቤተ መንግስት በ120 መሳፍንት ውስጥ ወሬው ወጣ ማለት ነው እንደምታውቁት። እና ዳንኤልም ልዩ መንፈስ ስላለበት እንዲያውም ዳንኤል መልካም መንፈስ ስላለበት ይላል ምዕራፍ 6 ላይ ዳንኤልም መልካም መንፈስ ስላለው ባለቆችና ከመሳፍንት በለጠ ንጉሱን በላያቸው ላይ ሊሾመው አሰበ ይላል። እና ይሄ መልካም መንፈስ የሚለው በጣም የሚገርም ነው። ይሄ በዲግሪ የምታመጣው አይደለም፣ ኮፒም ይሆን አይደለም። እና የዳንኤል መንፈስ አትሰርቀው አትዋሰው ከአምላክ የተሰጠ ስለሆነ ሊቋቋሙት አልቻሉም። እኔ ትላንት ቢሾፍቱ ነበርኩ እና እዛ ያለችው አብያተ ክርስቲያናት ወንጌል ይሰብካሉ በመንገድ ላይ ወጥተው እና አንዱ ጌታን ተቀበላለው ማለት ነው። አይ እሱን ተውና ጌታ የምትለውን በጣም ስለተጨነኩ ጸልይልኝ አለው። ራሱ እኮ ብታምን መፍትሄ ይሰጣል አለው። አይ ተው ኢየሱስ የሚባለውን ግን በጣም ስለተጨነኩ ጸልይልኝ ይለዋል ደጋግሞ። እና የሚመሰክርለት ሰው በመንፈስ ቅዱስ የጸጋ ስጦታ ስለተሞላ ህይወቱን ይዘረዝረው ጀመር። አንተ እኮ የተጨነቀው እህትህ ቤት አላስገባ ብለህ ነው የመጣኸውም ከዚህ ክፍለ ሀገር ነው እና አሁን ቀጥታ ትሄዳለህ የእህትህን ልብ ያስገዛልሃል እያለ ሲለው ጮኸ። ማን ነገረህ አለው። የልዑሉ መንፈስ ነገረኝ አለው። ትላንት ይገርማችሁ የእግዚአብሔር መንፈስ ሁሉን ይመረምራል፣ በማንም አይመረመርም። እና በላጭ እና የሁሉ ገዢ የሚያደርግ ቅዱስ መንፈስ የተሞላ ነው። እና ዳንኤል ሐዋርያቱንም መንፈስ ቅዱስ አትሞሉ አትውጡ ያላቸው ስለዚህ ነው። የክርስቶስ መንፈስ ያለው ሰው የእግዚአብሔርን ሐሳብ ይመረምራል። እንኳን የሰውን ታውቃላችሁ በጣም አስገራሚ በላጭ ጠቢብ እንቆቅልሽ ፈቺ እንዲሆን የረዳው በውስጡ ያደረው ቅዱስ የእግዚአብሔር መንፈስ ነው። በእርግጥ በብሉይ ኪዳን ለስራ ነው በላያቸው የሚያድረው፣ በዘላቂነት በአዲስ ኪዳን ነው ያደረው። በዳንኤል ግን በዘላቂነት ያደረበት ነው የሚመስለኝ። እና የመንፈስ ቅዱስ ወዳጅ ሆነ ማለት ነው። እና ይሄ ነገር ቅናት ቀሰቀሰ። ከባድ ነው ቅናት። እና ቀናተኞች ብድግ አሉ ማለት ነው። ዳንኤል በላያቸው ላይ መሾሙን ሲሰሙ ሴረኞች ቀናተኞች ተነሱ። አሁን እንደምሰብከው ቀላል አይደለም። የብዙዎችን ሩጫ የገቱ የብዙዎችን ስኬት ያዳፈኑ ታውቃላችሁ ቀናተኞች ናቸው። ዳንኤል ምንም እኮ ንክክ የለውም ከነሱ ጋር። ከነሱ በላይ እንደተሾመ ሲያስቡ ጸጋውን እያደነቁ የእግዚአብሔር አሰራርን እያከበሩ ከመኖር ይልቅ ተመሳስለን እንኖር ለምን ትበልጠናለህ ነው። ይሄ ችግር አገራዊ ስብራት ያመጣል ታውቃላችሁ። ብዙ አቅም ያላቸው እግዚአብሔር የሰጠን ሰዎች እግዚአብሔር የለቀቀው ጸጋ እንዳይገለጥ እንቅፋት የሚሆነው የቀናተኞች ተንኮል ነው። ዳንኤል በህይወት ቢኖር አለቃም ቢሆን ለነሱ እኮ ጥቅም ነው። ትዝ ይላችኋል ይገደሉ ነበር እና ህልምን በመተርጎም ያዳናቸው እኮ በውስጡ ያለው ቅዱስ የእግዚአብሔር መንፈስ ነው። እና ይሄ ሰው እየተቀባ እየተጨመረ ይሄድ እናግዘዋለን አላሉ። እና አሁን ላንብብላችሁ ቀናተኞች ምዕራፍ 6 ቁጥር 4 የዚያን ጊዜም አለቆች መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ሰተትና በደል አልተገኘበትምና በእርሱ ላይ ሰበብ በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላክ ሕግ በቀር በዚህ በዳንኤል ላይ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉስ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ ሹማምንቶች፣ መሳፍንት፣ አማካሪዎችና አዛዦች ንጉስ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ለመና ከአምላክ ወይም ከሰው ቢለምን በአንበሳ ጉድጓድ ውስጥ ይጣል የሚል ሕግ የንጉስ ሕግ ብርቱም ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉስ ሆይ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሱም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። አቤት ውስጡ ያለው ተንኮል እንደው ብትዘረዝሩት በጣም ነው የምትገረሙት። ይሄንን የሴራን ውትብትብ ጉልበት ለበጎ ቢያውሉት ነው የምትሉት። እና ስብሰባ ተቀመጡ ቀናተኞች። የብልሃተኛ ሰው ስራ በወዳጁ ዘንድ
ቅናትን ይቀሰቅሳል ይላል መክብብ 4:4 ላይ። መልካም ነገርህ ለወዳጅ አይመቸውም። ይሄ የወደቀ የሰው ባህሪ ነው። እና ምሳሌ 14:30 ላይ ቅናት አጥንትን ያነቅዛል ይላል። አጥንት እኮ አፈር ውስጥ ብዙ ሲኖር ነው የማውቀው። ግን ቅናት አጥንትን ከጥቅም ውጭ እንደሚያወጣው ተደርጎ ነው የተቆጠረው። እና ስብሰባቸውን ነው ምን እናርግ? ከቢሮ አያረፍድ፣ እስክሪብቶ ወረቀት አይሰርቅ፣ ሙስና የለ፣ ጉቦ የለ፣ በጣም የታመነ ነው፣ ምን ይሻለናል አሉ። እና በአምላኩ ሕግ ወጥመድ ዘረጉበት። ለምን? በቀን 3 ጊዜ መስኮት ከፍቶ እንደሚጸልይ ሰልለውታል። አትጸልይ ማለት አይችሉም። ለምን? በጣም ንጉሱ ዳንኤልን ይወደዋል ታውቃላችሁ። እና ንጉስ የዋህ የሆነውን ንጉስ ማኖ ማስነካት ፈለጉ። እና ንጉሱን ለአንድ ወር አምላኩን እንበለው በቃ ሁሉ ወደ አንተ ይጸልይ እንጂ ማንም ወደ ሰውና ወደ አምላክ ለ30 ቀን እንዳይጸልይ። ለምን? የሞኝነት ጥያቄ ይመስላችኋል? ሮሜ 16:18 ላይ ተንኮል የሌለባቸውን ያሳስቷቸዋል ይላል። ይገርማቸዋል። ሴረኞች በየዋሆች ይጠቀማሉ። እና ተሰብስበው 120 ምናልባት 3ቱም ተጨምረው ብዙ ውይይትና ብዙ የሴራ ወጥመድ ስራ ሲያዘጋጁ ነው የምታዩት። ንጉሱ ጋር ገብተን ምን እንበለው? ጠቅላላ 120 መሳፍንት ካንተ በቀር ማንም ወደ ሰው ወደ አምላክ እንዳይጸልይ እንላለን። ሁላችሁ ተስማምታችኋል? አዎ አሉት። ዳንኤል ግን አልተስማማም። ዋሹ ማለት ነው በዳንኤልም ስም። እሱ እኮ ከ3ቱ አንዱ ነው ታውቃላችሁ። ግን አልመከሩትም። አያውቅም እንዲያው። እሺ ንጉሱ ጠርቶ ዳንኤል ይሄ ነገር ተስማምተሃል ቢለውስ? አይ ለሥራ አስቀድሞ ወደ ሩቅ ሀገር እንላከው ሊሉ ይችላሉ። በእርግጥ አልተጻፈም። ዳንኤል እንዳይጠየቅ አድርገው ወደ ሌላ ክፍለ ሀገር ሊልኩት ይችላሉ። በጣም አደገኞች ናቸው። አልሰማም ነው የምላችሁ። እሺ ንጉሱ በጣም ስለሚወደው ሐሳቡን ቢቀይርስ? በሜዶንና በፋርስ አርገን እንዳይቀየር ፊርማ እናስፈርመዋለን፣ መሐላም ይጨምርበታል። ንጉሱ ያዘዘው ደግሞም የፈረመው ነገር ተመልሶ ራሱ ንጉሱ እንዳይቀይረው አርገን አዋጅ እናስወጣ። ይገርማል ሴራው እንዴት ጥልቅ እንደሆነ። እሺ ዳንኤልንስ አንበሳ ውስጥ አስጨመር ነው ወደ አምላኩ ሲጸልይ ተገኝቶ። ንጉሱ ግን ዳንኤልን ይወደዋል። ንጉሱ ከሞተ በኋላ በእናንተ ሰበብ ማኑ አስነክታችሁኝ የምወደውን አንበሳ አስበላችሁ ብሎ ዝም ይለናል ወይ? ንጉሱ በእኛ ላይ ቢነሳስ? ታውቃላችሁ ዳንኤል ጠፍቶ እኛ ምን እንጥፋው? ቅናት ይህን ያክል ነው። ለሱም ለኔም አይሆንም። በቃ እንበትነዋለን። ካሚካስ ድሮን የምትባላለች የአፍጋኒስታን ጀት ቦምብ ትጭንባትና ወድቃ አጥፍታ ራሷም ትጠፋለች። ዳንኤልን አጥፍተ ነው እኛ ምን እንጥፋው? እንደዛ ነው የሚመስለኝ። በጣም የሚወደው ንጉሱን አታለው ወዳጁን በአንበሳ አስበልተው እነሱም እኮ አይኖሩም። የቅናት ጉልበት እኮ ነው ልነግራችሁ የምፈልገው። በጣም ከባድ እና ስለላ ሁሉ አድርገዋል። በቀን ስንት ጊዜ ይጸልያል? እስኪ ከሌ ቼክ አድርገው። ዝም ብለው ውሃ ምትቀዳ መስለህ በቀን 3 ነው የሚጸልየው ነው። የሚገርም ነው። ይሄን ያክል ዘሩ ምንድነው? አይሁዳዊ ነው። ዘሩን ሁሉ አጥንተዋል እና ክስም አዘጋጅተዋል። በጣም ዶለቱበት። ሰነፍ ሰው ቅናት ይገለዋል ይላል ኢዮብ 5:2 ላይ። ቅናት ባለበት ሁሉ ክፉ ስራ አለ ይላል ያዕቆብ 3:16። እና በክፉ መንፈስ የተሞሉ ናቸው 120 የተማሩ ክፉና ሴረኛ የተማረ ሁሉ። አንዱን ቅኑን የዋሁን ከምድር ሊያጠፉት ግዚያቸውን ሲበጅቱ እግዚአብሔር የሰጣቸውን አእምሮ ለክፉ ሲያውሉት ታያላችሁ። የሰው ልጅ በጣም ያሳዝናል። በመጽሐፍ ቅዱስ ብዙ አሉ በቀናተኞች የተጎዱ በቀናትም የጎዱ ብዙ አሉ። አንዱ እንደምታውቁት ቃየል ነው። ከዚህ በፊት እንደተነጋገርነው የአቤል መስዋዕት ሲሰምርለት ቃየል ቀና ይላል። ቃየል እኮ የአዳም ልጅ ነው። እንዲያውም የበኩር ልጁ ነው። አሁን 500 ካሬ ሜትር ስጠኝ ምናምን የምትለው አይደለም እኮ ምድር ሁሉ የሱ ነበር። የአዳም ልጅ ቃየል ሳያርስ ፍራፍሬ መብላት ይችላል። ላማን ዝም ብሎ ወተት የምታፈሰው መጠጣት ይችላል። ምድር ሁሉ ገነት ሆና የመጀመሪያው የአዳም ልጅ እኮ ነው። ገና ሲወድቅ ቅናት ግን ውስጡ ነበር።
ፊት ለምን ይጠቁራል? መልካም ብታረግ ፊት የሚያበራ አይደለምን? ጠላት አድብቶብሃል ያለው ፓስተር እኮ አይደለም፣ ኢቭን መልአክ አይደለም፣ አምላክ ነው ያነጋገረው። ከአምላክ ድምጽ በላይ ቅናት እንዴት ከባድ እንደሆነ ተቆጣጣረው፣ ወንድሙን ገደለው። እንዳይሞት ምልክት አድርጎበታል። ቃየል ከእግዚአብሔር ፊት ወጥቷል፣ ግን ያለ እግዚአብሔር ኑሮ ጀመረ። ሄኖክ አለ ከተማ ሰርቶ ልጅ ወለደ። የልጁንም ስም ሄኖክ አለው። ሄኖክ ማለት መንከራተት ማለት ነው። ለዚህ ሁሉ መንከራተት ያበቃው ምንድነው? በወንድሙ ላይ ቀናተኛ ስለሆነ ይበላል አይጠግብም፣ ይጠጣል አይረካም። ምድር ሁሉ የሱ ናቸው፣ እረፍት የለውም። የአቤል ደም እየጮኸች ታሳድደዋለች። ለዚህ ሁሉ ያበቃው ምንድነው? ቅናት እኮ ነው። መሬት ጠቦት አይደል፣ ምግብ አጥቶ አይደል፣ እግዚአብሔር ያጎደለበት የለ። ንጹህ አየር ሰጥቶታል፣ ወንድም ሰጥቶታል። አዳምና ሔዋን አባትና እናቱ ናቸው። እግዚአብሔር ያነጋግረዋል። ቅናት እረፍት ነሳው። ቃየል በሳሙኤል የተቀባው ንጉሥ ሳኦል እንዲሁ ነው። ቅናት ታውቃላችሁ። ዳዊት እልፍ ዘመረ፣ እልፍ ገደለ፣ ሳኦል ሺህ ገደለ። ከዛን ቀን ጀምሮ በቅናት ተመለከተለ። ንጉሥ ነው፣ ወታደር አለው፣ ቤተ መንግስት የሱ ነው። የወደደውን ይገላል፣ ያድናል። ነገር ግን ንጉሥ ሳኦል እረፍት የለውም። ይገርማችኋል፣ ሬስትለስ የሚባለው እና ያ ሁሉ ስልጣንና ሀብት አለው፣ እረፍት የለውም። የት ጋር ነው የተላለፈው ብትል ቅናት የተባለ መንፈስ ገባበት። በጣም አጥፊ ነገር፣ ጉልበት ጨራሽ፣ ጤና አዋኪ፣ የሰው ልጆችን ሁሉ አውዳሚ፣ በጣም እንደ ኒኩለር ከባድ ነገር። ወገኖች ሆይ ቅናት ከባድ። ዮሴፍም እህል ዘራ፣ ይስሐቅ ይቅርታ 100 እጥፍ በቀለለት። የዘራው እኮ ለፍልስጤም ምድር ነው፣ የበቀለውስ ለነሱ ነው። ይስሐቅ አንድ እንጀራ ነው የሚበላው፣ ያ ሁሉ ሀብት እኮ ለነሱ ነው። ቀኑበት። እሱ ተባርኮ እንጀራ ከምን በላ ምድረ በዳ ይሄዳሉ። ውሃ ሲቆፍር ውሃ ወጣለት ጉድጓዱ፣ ድንጋይ ሞሉበት። አታምናላችሁ? በጣም እንላካት። አቤት የሰው ልጅ ይላል። እኛም አንጠጣም፣ አንተም ማጠጣም፣ ድንጋይ እንሞላበታለን። ሂድ ምድረ በዳ አሉት። ወገኖች ሆይ ከባድ ነው። ፈሪሳውያን ኢየሱስን በቅናት አሳልፈው እንደሰጡት ጲላጦስ ያውቅ ነበር። ታምናላችሁ? የሞተ የሚያስነሳ አምላክ ስጋ ለብሶ በመሃላቸው አለ። አልፈለጉትም ለመግደል። ካህናት እኮ ናቸው፣ ተራው ሰው አይደለም። ካህናት፣ ሌዋውያን፣ ሐና፣ ቀያፋ ሊገሉት ተማከሩ። ለምን? መጽሐፍ ስትመረምሩ ብዙ ሰው ስለተከተለው ካፉ ከሚወጣው ጸጋ የተነሳ እነሱን የሸፈናቸው መሰላቸው። እንደሱ ግን ለነሱ እኮ ነው የመጣው። ቢያድን ልጆቻቸውን፣ አጋንንት ቢያወጣ ልጆቻቸው ላይ ቢፈውስ እነሱን። አንተ ያገለገልክ ዝና ከሚጨምር እንሰቅልሃለን፣ ከአጋንንትና ከበሽታችን ጋር ኑሩ አሉ። ስቀሉ አሉ። በርባን ይሻለናል የሚያሰቃየን፣ ስቀሉ አሉት። ለምን? ምን አረጋችሁ? የጲላጦስ ጥያቄ እኮ በጣም አስገራሚ ነው። ምን አረጋችሁ? እንዲህ ነው እንዳይሉ ምንም ምክንያት ያላቸውም፣ ስለ ቀናን ነው እንዳይሉ ማፈሩ። ጲላጦስ ግን በቅናት እንደሆነ ያውቅ ነበር ይላል። አምላክን ያሰቀለ ነው ቅናት ነው የምላችሁ በጣም። ስለዚህ እነዚህ 123 ዓመት ተኩል በሉ የተማሩ አገር ያስተዳድሩ የተባሉ በዳንኤል ላይ ቀኑበት። የማይሆን ሴራ ጠነሰሱ እና የዋሁን ንጉሥ አሳቱት። ይህ ዳሪዮስ በጣም ቅንና የዋህ ነው፣ በኋላ እንመጣበታለን በእርግጥ። እና እሱን ለማንገስ በሚል በሽፋን ለምንድን ነው ከኔ በቀር ማንም እንዳይጸልይ ያላችሁት ለ30 ቀን? የምትገዛው ህዝብ ሁሉ ለአንተ እንደሚገዛ ምልክት ይሆናል። ይገዛል አይገዛም ቼክ ለማድረግ ነው አሉ። ሞቲቭ ግን ሌላ ነው። የዋሁን ዳንኤልን ለመግደል ንጉሱን ሰማይ ላይ አወጡት። እንዴት እንደሚያስፈርሟቸው፣ እንዴት ማኑ እንደሚያስነኳቸው ያውቁበታል። ሆኖም ፍርዳቸው ግን በእርግጥ አይዘገይም። የሳቱ ብዙ አሉ። ኢያሱ የገባውን ሰዎች አስተውታል። ድሃ መስለው ያሮጌ እንጀራ ያሻገተ እንጀራ አሮጌ ጫማ ይዘው እና በጣም ቅንና እግዚአብሔር ሰው ሆነውን በርህራሄ ስለመጡበት ማለላቸው። ግን አስተውት ነው ታውቃላችሁ። ሲባ የተባለ ሰው ለዳዊት
በመፈንቅለ መንግስት ሰዓት ብዙ እንጀራ ስለሰጠው የሜምፊቦስቴ ንብረት ሁሉ ያንተ ይሁን ብሎ አስምሎታል። ሲባ በረሃቡና በድካሙ ሰዓት ስለደረሰለት ዳዊትን አታለለው። ሴረኞች በጣም ስማርት ናቸው፣ ይገርማቸዋል። እንዴት በየዋሆች እንደሚጠቀሙ ያውቃሉ። ሆኖም በዙፋኑ ላይ አምላክ አለ፣ የየዋሃን አምላክ አለ። ግን ለተወሰነ ጊዜ ያጠፋሉ፣ ይሳካላቸዋል። እድሜ ሲረዝም ነው ውጤታቸውን የምታየው፣ ቶሎ አታገኘው። ዶይቅ ሳኦልን አሳስቶታል። ስልጣን ለማግኘት ብሎ አቤሜሌክን ከንጉሱ ጋር አጋጫቸው። 85 ካህናት መፈንቅለ መንግስት አድርገዋል ብሎ ካህናቱንና ንጉሱን አጋጨ። ዶይቅ በመሃል እንጀራ ሊጋግር ነው በአሁኑ አማርኛ። ተሳካለት እኮ 85ቱን በቁጣ ገሏቸዋል። ይሄን ሁሉ እንደ ፐዝል ጌም የተጫወተው ዶይቅ ነው። ስማርት ማይንድ ነው ያለው፣ አንደበቱ የተሳለ ነው አሉ። ችግሩ በሰማይ የየዋሃን አምላክ አለ እንጂ አትችሏቸውም። የሄሮድስ የወንድሙን ሚስት አግብቷል ታውቃላችሁ። ሄሮዲያዳ ትባላለች። ነች ሄሮዲያዳ ቤተ መንግስት ገባች። ወንድሟን የባሏን ወንድም አግብታ ከሆነ አይን አውጣ ነገር ነች። ህጉም አይፈቅድ፣ ባህሉም እኮ አይፈቅድም። ግን የቤተ መንግስቱን ሀብት ለመቀራመት ለዝና ለክብር ብላ ነው የገባችው። ግን መጥምቁ ዮሐንስ እቺ የወንድምን ሚስት ፍታ እያለ ሲጨቀጨቀው ሰምታለች። ይሄ ሰውዬ እያለ እንቅልፍ አይዘኝም እገለዋለሁ አለች። ታውቃላችሁ ያደረገችውን ሴራ። ንጉሱ ልደቱ እስኪደርስ ድረስ አድፍታ ጠበቀች። ባሌ ንጉስ ሆይ ልደት ነው፣ ድል ያለ ድግስ ልደግስልህ አለችው። እንደወደድሽ አድርጊ አላት። አደገኛ ወይን ጠጅ ጠመቀች። ልጇን አሰከረቻት። እየተገለባበጥሽ ደንሽና ንጉሱ ምን ላርግልሽ ሲልሽ ነገር እንዳታበላሽ እኔን ጠይቅኝ አለቻት። የልጅቱም አይምሮ እንዳይያዝ አልነገረቻትም። ዳነሰች፣ ተገለባበጠች። በወይን ጠጅ በአሽሽ በለው ወይ በስፒሪት ንጉሱ አበደ። ምን ላርግልሽ አላት። ይኸውልሽ እንዳልሽው ምን ልስጥሽ ብሎኛል፣ ምን ልበለው አለቻት። የመጥምቁ ዮሐንስን አንገት አሁን ስጠኝ በሏቸው። ታውቃላችሁ በልደት ሰርግ አሳባ ወይን ጠጅና ዳንስ አክላበት ታርጌቷ የዮሐንስ አንገት ነው። ማንም በህልምና በእውንም አትገምተው ነገር ነው ሴረኞች የሚያደርጉት። በጣም ጥልቅ ጉድጓድ ይቆፍራሉ። ቀናተኞች አእምሯቸው በጣም ከባድ ነው። በዚህ ሰዓት ምን ላርግ ነው ጥያቄው። ዳንኤል የእግዚአብሔር መንፈስ ያለበት ዳንኤል አንድ ቀንድ እንዳለው እንደከበቡት፣ የዋሁን ንጉስ አእምሮን እንደቀየሩት፣ የማይሻር ፊርማ ንጉሱን እንዳስፈረሙት ዳንኤል ይገባዋል። የእግዚአብሔር መንፈስ አለበት። ግን ያደረገው ነው ምዕራፍ 6 ቁጥር 10 ብዙ ጊዜ እኛ እንደ ዳንኤል ከመሆን ይልቅ ሌላ አቅጣጫ ነው የምንከተለው። ምዕራፍ 6 ቁጥር 10 ዳንኤልም ጽፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል የአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሳ ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን አሉት። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ግነት ነው አላቸው። የዚያ ጊዜ በንጉሱ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኛ የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነው ዘንድ ልቡን ወደ ዳንኤል አደረገ። ሊያድነው ፀሐይ እስኪገባ ድረስ ደከመ። የዛ ጊዜም እነዚያ ሰዎች ወደ ንጉስ ተሰብስበው ንጉሱን ንጉሥ ሆይ ንጉስ ያጸናውን ትእዛዝ ወይም ሥርዓት ይለውጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የሚገርም ነው። ቀናተኛና ወይም ሴረኛ ሰው ሲያጋጥምህ ምን ታደርጋለህ? የመጀመሪያው እንደ ዳንኤል በእግዚአብሔር መታመን ነው። 5 መፍትሄ በአንድ በ6 ምዕራፍ 6 ቁጥር 10 ላይ 5 መፍትሄዎች ታያላችሁ በአንድ ቁጥር ውስጥ። ዳንኤልም ይላል ምዕራፍ 6 ቁጥር 10
ለአቤቱታ መረጃ ሲሰበስብ አታዩትም። ቀናተኛን በመረጃ አታሸንፈው። ሆን ብሎ ነው። አየህ፣ ቀናተኛን ማስቀረት አትችልም፣ ማስቆምም አትችልም። ዳንኤል ያደረገው አንደኛ ቀናተኛ ሲያጋጥምህ ማድረግ ያለብህ አንደኛ የቀድሞ ልማድህን አለማቆም ነው። ምዕራፍ 6 ቁጥር 10 ነው ዳንኤል ያደረገው። ምዕራፍ 6 ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮቶች ወደ ኢየሩሳሌም ከፍተው ነበር፣ ቀድሞ ያደርግ እንደነበረው። ቀናተኞች ያስቆሙሃል፣ ጸሎትን ያስቆሙሃል፣ ባይብል ስተዲን ያስቆሙሃል፣ አገልግሎትን ያስቆሙሃል። ለነሱ መልት ለመስጠት አንተም አድማ ተሰበስባለህ። እንዳደረጉበት ለማድረግ፣ እንዳሳደዱ ለማሳደድ፣ እንዳረጉብህ ለማድረግ ቀመር ትቀምራለህ። ተላለፍክ ከአምላክ ጋር። ከአምላኩ ሊለዩት የቤት ስራ ሊሰጡት ነበር የፈለጉት። ዳንኤል ግን እንደ ቀድሞ የቀድሞ ልማዱን አልተወም። ላመቻምች ቢልስ ይችላል። ለ30 ቀን በልቤ ብጸልይስ? እግዚአብሔር ልብን ነው የሚሰማው። መስኮቱ ባይከፈትስ? ብዙ ነው እኮ የሚለው። ቦታ ለውጬ ብጸልይስ? ጫካ ሄጄ? ብዙ እኮ ምክንያት አለው። አላደረገው። የቀድሞ ልማዱን መስኮቱን በኢየሩሳሌም ትይዩ ከፍቶ በቀን 3 ጊዜ ወደ አምላኩ መጸለይ። እንደ ትላንት አልደነገጠም፣ አልተጨነቀም፣ አልተረበሸም። እንደ ቀድሞ ትዝ ይላችኋል። ሃማ በመርዶኪዎስ ቀናበት እና ሲያየው ከንጉሱ በር ላይ ተዘሎ ተቀምጦ አየው ይላል። እርፍ ብሎ መቀመጡን ሲያይ የበለጠ ነደደ። የፈለገው እንዲሯሯጥ ነው። ከጠበቃ ፍርድ ቤት፣ ከቀበሌ ፖሊስ ጣቢያ፣ ፌደራል አጅሬ ቁጭ። ሃማ ብግን አለ። መርዶኪዎስን ብቻ ሳይሆን አይሁድን ሁሉ አስጨርሳለሁ አለ። የታመነው አምላኩ ላይ ነው የተቀመጠው እንጂ በበር ደረጃ ላይ አይደለም። ሰነፍና ግዴለሽ ሆኖ አይደለም። ሃማ የሚያመጣውን ጣጣም ስላላወቀም አይደለም። የሚሰማይ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ቀናተኞች የማያስደነግጡት ጉዴ ፈላ የማይል በዙፋኑ ላይ አለ። በአምላኩ የታመነ ሰው ያስታውቃቸዋል። እንደ ቀድሞ መፍትሄው ክፉ ሰው፣ ቀናተኛ፣ ሴረኛ ሲመጣብህ እንደ ቀድሞ ልማድን ማቆም የለብህ። ሁለት ያደረገው ምዕራፍ 6 ቁጥር 10 ላይ እዛው 10 ላይ ብዙ የታጨቁ ጥበቦች አሉ። በቀን 3 ጊዜ ተንበርክኮ በአምላኩ ፊት ጸለየ። ነፍሱን ለእግዚአብሔር አደራ ሰጠ። በጸሎት ውስጥ አንበሳ የሚል ተለጥፎ አይቷል። የንጉስ ማህተም አለበት፣ የማይሻር እንደሆነ ገብቶታል። እና ገብቶ ነፍሱን ለአምላኩ አደራ ሲሰጥ ያላችሁ። ኢየሱስም እንዲሁ አድርጓል። አባት ሆይ ነፍሴን ለአንተ አደራ ሰጣለሁ ብሎ ጮኸ። እስጢፋኖስም ተከትሎታል። በእርግጥ እና ምናልባት በሴራቸው ልትገደል ስለምትችል አደጋም ሊመጣ ስለሚችል ነፍስን ለአምላክ አሳልፈ መስጠት። ከአንበሳ እኮ ሊያድን ይችላል፣ ከአንበሳም ላያድንም ይችላል። ከእሳቱ ሊያድነን ይችላል፣ ላያድነንም ይችላል። በአንበሳ የተበሉ ጀግኖች አሉ፣ የአንበሳን አፍ የዘጉም ጀግኖች አሉ። መዳንና መሞቱ ሳይሆን ነፍሱን ለታመነው ጌታ አደራ ሰጠ። ስለ ነፍሱ ከሞት በኋላ ስላለው ህይወት እና ስለ ነፍሱ ግድ ያለው ሰው ነው። ቀናተኛና ክፉ ሰው ሲከብህ ነፍስህን ለጌታ አደራ መስጠት ነው። ይለዋል ሳኦል ዳዊትን ሲያሳድደው በየማውን ጫካ ውስጥ ሳኦል ምን አድርጌ ነው ያሳድድከኝ? በእኔና በአንተ መሃል እግዚአብሔር ይፍረድ። ምን አረኩ? እንደ ቆቅ አሳድድከኝ እኮ። ነገር ግን አንድ ነገር እግዚአብሔርን ለምነዋለሁ። አንተ ከገደልከኝ ደሜ ከእግዚአብሔር ፊት ርቆ አይፍሰሳለሁ። በአንድ ቀን ልትገለኝ ትችል ይሆናል። እኔ አንድ እረኛ ነኝ፣ አንተ ወታደር ነህ፣ ንጉስ ነህ። እና በሞት እንኳን ደሜ በእግዚአብሔር እጅ ይሁን። ምን ማለት ነው? ነፍሴ በታመነው አምላክ ላይ አኖራለሁ። አንድ ሰው ጃንሆይን ሰድቦ ነው ሰውን የነገረኝ፣ እውነት ይሁን ውሸት በእርግጥ አላውቅም። ጃልሜዳ ግን ሲሰቀል
በአይኔ አይቼዋለሁ ብሎ ያለ ትልቅ ሰው ነው የነገረኝ። እና የሆነ ወንበር ላይ ያስቆሙት፣ ገመድ አንገቱ ላይ ተንጠለጠለች። ስለዚህ ወንበሯን ሲስቡት ጭጭ እንዲል ነው ማለት ነው። ግን ሁሌ ሊሞት ላለ ለመጨረሻ ሰው እድል ትሰጣላችሁ ወይ የመጨረሻ የምትናገረው አለ ወይ አሉት። በዚህ ሰዓት ምንድነው የምትለው? ነፍሴን ጌታ ሆይ ነፍሴን ላንተ ሰጣለሁ፣ በደሌን ይቅር በለኝ ነው የሚባለው በዘልማድ። ከሞትኩ አይቀር ብሎ ጃንሆይን ተሳደበው። ገና ተሳድቦ ሳይጨርስ ሳባረኩለት። የመጨረሻ እድሉን በስድብ ቋጫት። አየ ዳንኤል ግን ያደረገው የመጨረሻ የአንበሳ አፍ ላይ ነው። ነፍሴን ላንተ ሰጣለሁ። ድንቅ ጥበብ። ሶስተኛ ያደረገው ቀናተኛ ሲከብህ፣ አደጋ ሲገጥምህ፣ ሴረኞች የሞት ጥላ ሲያንዣብብብህ በቃሉ መታመን ነው። ተመልከቱ ምዕራፍ 6 ቁጥር 10 ላይ የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ይላል። ለምን? እግዚአብሔር በኢየሩሳሌም ቤተ መቅደስ አንጻር መስኮቱን ለምን ከፈተ? መጽሐፍ ላይ ቅዱስ ቃሉ ስላለ ነው። በሁለተኛ ዜና 6:21 ላይ ሰለሞን ጸልዮአል። እኔ ይሄ የሰራሁት ቤተ መቅደስ ሊሸከም አይችልም ጌታ ሆይ፣ ሰማይና ምድርም አይችልም። ለስም መታሰቢያን የሰራሁት ነገር ግን አንድ ነገር ለምንሃለሁ፣ ኃጢአት ሰርተው ህዝቦቼ ሲበተኑ ምርኮ በሆኑበት ሀገር በትዩ መስኮት ከፍተው በቤተ መቅደሱ አቅጣጫ ከጸለዩ ጸሎታቸውን ስማ የሚል ቃል አለ። ዳንኤል በዚህ ቃል ላይ መስኮቱን አነጣጥሮ በመቅደሱ ትዩ ከፈታት። ይሄ በቃል ኪዳን ውስጥ የተነገረ ቃል ስላለ ያንን ቃል በማመኑ ነው መስኮቱን የከፈተው፣ ለጉራ አይደለም። እዩልኝ የፈለገ ይመጣል ብሎ ደረቱን እንደመንፋት አይደለም። የተጻፈ በእግዚአብሔር ቃል ላይ መታመኑ ነው የምታዩት። እንደ ቃሉ በቃሉ እጅግ ታመነ። አራተኛ ያደረገው ተንበርክኮ ጸለየ ይላል። ተንበርክኮ በአምላኩ ፊት ጸለየ። በእርግጥ ቆሞ የሚጸልዩ ብዙ አሉ፣ ተንበርክከው የሚጸልዩም አሉ። በሆዳቸው መሬት ተኝተውም ሲጸልዩ አይቻለሁ። በእርግጥ ተኝቶ ጸሎት ባይመከርም እኔም አድርገዋለሁ አንዳንዴ ስደክም። ተንበርክከው የቆመ መጸለይ፣ ክብር ለአምላክ መስጠት ጥሩ ነው። እና ዳንኤል በቀን 3 ጊዜ ተንበርክኮ መስኮቱን በትይዩ ከፍቶ ወደ አምላኩ በቀን 3 ጊዜ ይጸልይ ነበር። በ3 የተገመደ ገመድ ያው ፈጥኖ አይበጠስም ታውቃላችሁ። ድንቅ ነው። በ3 ሰዓት በ6 እና በ9 ሰዓት ይጸልያሉ። የአይሁድ ልማድ ነው። ዳዊት 4 ይጸልያል፣ ሌሊት ጨምሮበታል። አብዛኞቹ ጂው ግን አብዛኛው ዕብራውያን በቀን 3 ነው የሚጸልዩት። ዳንኤልም ከአባቶቹ የቀዳው ጥበብ ነው። እነዚህ ሰላዮች ሴረኞችም በቀን 3 እንደሚጸልይ መስኮቱን እንደሚከፍት የመስኮቱ አንግል ከኢየሩሳሌም ቤተ መቅደስ ትዩ እንደሆነም ገብቷቸዋል። ይህን ሁሉ መረጃ አላቸው። እና በጸሎት ጸና ተንበርክኮ 3 ጊዜ ይገርማል። እና እንደነገ በአንበሳ ሊበላ በማይሻር አዋጅ በሩ ላይ ተለጥፎለት ዳንኤል ግን ያደረገውን ይሁን ተንበርክኮ በአምላኩ ፊት ጸለየ ብቻ ሳይሆን አመሰገነ ይላል። ተአምር ነው። አመሰገነ። በዚህ ሰዓት በመከራ ሰዓትም ምስጋና የሚሰዋ ማንነት እንዳለው ተአምር ነው። እኔ አሁን ነገ የሕማማት ሐሙስ ነው። ነገ ማታ አለን ታውቃላችሁ። እና እኔ ነኝ የምሰብከው። ክፍሉን ሳነበው ልቤን ነካው። ሴረኛው ይሁዳ ኢየሱስ ያለበትን እንዳያቅ አንድ ውሃ የተሸከመ ሰው በራሱ ላይ ታገኛላችሁ፣ እሱን ተከትላችሁ የተነጠፈ አዳራሽ አለ፣ ዛራ ታዘጋጁ አለ። ከናንተ አንዱ አሳልፎ ይሰጠኛል። ድንግጥ አሉ። እና ይሁዳ ተፈራርሟል። ከፈሪሳውያን ጋር ብር ሰጥተውት ምቹ ጊዜ እየጠበቀ ነው። እና እንደነገ አሳልፎ ሊሰጠው ነው። እንደ ዛሬ ሐሙስ ይወጣል፣ ይጠቁማል። አርብ ማታ በጌተሰማኒ ይጠቁማቸዋል፣ ይዟቸው ሊመጣ ነው። ሊሰቀል እኮ ነው። እና የጌታን ራት አዘጋጀላቸው፣ ስጋ ደሙን ቃል ኪዳኑን ከመሰረተ በኋላ ዘመሩ የሚል ታውቃለህ። ዘመሩ። ነገ እኮ ሊገረፍ ሊሰቀል ነው። ነገ እኮ አልፎ ሊሰጥ ነው። አምልኮና መዝሙር ሁሌ ይሁንልን። በጣም አስገራሚ የማይቋረጥ ዳንኤልም አመሰገነ። ተአምር ነው። ደስ ይላል። ይሄ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የሚያስጨንቃችሁን በሱ ላይ ጣሉት እንደሚል አንደኛ ተሰሎንቄ 5:6 እንደዛ እንደሚል ይመስለኛል። እና
ቀናተኛ ሲያጋጥም ምን ታደርጋለህ? በእግዚአብሔር መታመን ነው። በእግዚአብሔር መታመን ምን ማለት ነው? የቀድሞ ልማድህን አለማቆም፣ ነፍስህን ለእግዚአብሔር መስጠት፣ በቃሉ መታመን፣ በጸሎት መጽናት፣ ምስጋናን አለማስቀረት። እነዚህ ሁሉ በአንድ ቁጥር ውስጥ ያሉ ናቸው በዳንኤል። እና በእነዚህ እንደ ዳንኤል ከተቀመምክ እና ጸሎትና ቃልን ካላቆምክ፣ በእግዚአብሔር ላይ ከተደገፍክ፣ ምስጋናን መስዋዕት ካላቆምክ ምን ይሆናል? የሚሆነውን ምዕራፍ 6 ቁጥር 14 አይው ምን እንደሚል። ንጉሱም ይህን ቃል በሰማ ጊዜ፣ የቱን ቃል? ዳንኤል ትእዛዝህን ንቋል፣ አይታዘዝህም፣ በቀን 3 ጊዜ ይጸልያል የሚለውን ንጉሱ በሰማ ጊዜ ቁጥር 14 በጣም አዘነ፣ ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። አልጠበቁም። ትእዛዜን ናቀ፣ አምጡልኝ አስራችሁ ነው የጠበቁት። ፊርማዬን ናቀ፣ አምጡልኝ ነው። በተገላቢጦች ደነገጠ ንጉሱ፣ አዘነ። ሌሊቱን ሙሉ ያለ እንቅልፍ ያለ መብል እንደዚቹ ነጋለት ንጉሱ። ታውቃላችሁ በእግዚአብሔር ስትታመን ምን ይሆናል? በአንድም በሌላም መድኃኒትን ያስነሳልሃል። ንጉሱን ልቡን ቀየረው። የንጉስ ልብ እንደ መስኖ ውሃ ነው፣ ወደ ወደደው ይመራዋል። እና የንጉሱን ልብ እግዚአብሔር ወደ ዳንኤል አዘነበለው ይላል። ተአምር ነው። እና በአንድም በሌላም እግዚአብሔር መድኃኒትን ያዘጋጃል ፀሐይ እስኪገባ ድረስ። የሚያዝንልህ፣ የሚደክምልህ፣ የሚራራልህ ሰው ድንገት ብድግ ያደርጋል። እነሱ 120 ናቸው፣ እግዚአብሔር አንድ ብድግ ያደርግልሃል። ብቻህን አይተውህም። ንጉሱ በጣም አዘነ። እንዲያውም ሊያድነው ሞከረ። ግን ይገርማችኋል፣ የፈረምከውን የገባኸውን ቃል ልትቀይር አትችልም ብለው ጮሁበት ንጉሱ ላይ። ሕጉ ስለሚያስገድደው የተናገረውን ዳንኤል የምታመልከው አምላክ እሱ ያድንሃል። እኔ ሞክሬ ነበር አልቻልኩም። የምታመልከው አምላክ እርሱ ያድነ። ቁጥር 16 ልብን ይነካል ንግግሩ የንጉሱ። ቁጥር 16 ላይ የዚያ ጊዜ ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሳ ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ንጉሱን አምጡልኝ አለ ዳንኤል። ወደ አንበሳ ጉድጓድ ከመግባቱ በፊት በንጉሱ ፊት ቆመ። እጅ እግሩ ታስሯል። ግራ ቀኝ ወታደሮች አሉ። የሚወደው ንጉስ ፊት ዳንኤል ቆመ። በፊልም ብታዩት በጣም ነው እንባችሁ የሚመጣው። ዳንኤል ምወድህ ፊተኛ አርጌ ልሾም የፈለኩት ማኑ አስነኩኝ። እነዚህ ሰዎች ላድን ፈልጌ ነበረ አልቻልኩም። እና ንግግሩ ነው ምን ይላል ንጉሱ? ቁጥር 16 ሁልጊዜ የምታመልከው አምላክ እርሱ ያድን። በጣም በተሰበረና ከነፍሱ በሚወጣ ቃል ይሄን ያለው። በእውነት የኔ ጣዖታት፣ የኔ ዕውቀት፣ የኔ ችሎታ ምንም ሊያረግ አልቻለም። ነገር ግን አምላክ ያድናል። እንዲህ ያለ ሰዎችን እግዚአብሔር አስነሳለት ለዳንኤል። ጲላጦስ ኢየሱስን ያዘው። ሚስቱ ግን ሌሊቱን ሙሉ በህልም ስትሰቃይ ነበር። ይሄንን ሰው አሳልፈ እንዳትሰጥ ተጠንቀቅ፣ ሌሊቱን ሙሉ ስትሰቃይ አድርያለሁ አለችው። የጲላጦስን ሚስት አስነሳለት ለጌታ። ታምናላችሁ? ያስገርማል የእግዚአብሔር ስራ። አንዳንዴ እንዳትነካው ተጠንቀቃለች። እንዲህ ማለት የሚገባው እነ ዮሐንስ ቢሉ ሐዋርያቱ ቢሉ እኮ ምንም አይደል። ግን የራሱ የገዳው ሚስት እግዚአብሔር ከጎኑ አስነሳት። አጤክስም እንቅልፍ ነሳው። መጽሐፍ አንብቡልኝ አለ። ሲነበብ መርዶኪዮስ የሰራው ስራ ተገለጠ። በአንድም በሌላም እግዚአብሔር መድኃኒትን ያስነሳል። አስቴር ግቢና ንገሪው እምብብቲ በአንድም ከሌላም እግዚአብሔር መድኃኒት ያስነሳል። ቀናተኞች ሲከቡ አንበሳ አፉን ሲከፍት ንጉሱ ሲፈርምብህ መሃል ላይ ሆነ እግዚአብሔር በአንድም በሌላ መድኃኒት ያስነሳል። አንድ ጓደኛዬ ዩቲዩብ ውስጥ አንድ ፊልም አይቶ አሳየኝ ቢሮ ባለፈው እና አንዲት ፍየል ትመስለኛለች ወይ ሚዳቋ ባህር ዳርቻ ቆማለች እና
ወደ 100 አዞዎች አፋቸውን ከፍተው ይጠብቋታል። እሱ አንዲት እኮ ፍየል ነች። ወደ ኋላ ደግሞ ወደ 100 አንበሶች ከኋላው አሉ። ከዚህ አዞ ነው፣ ከዚህ አንበሳ ነው። መሃል ላይ ጭራዋን ታውዛውዛለች። ህይወት አንዳንዴ እንደዚህ ነው። ለአንዱ አንበሳ እኮ አትበቃም እሷ። ወደ 50 ናቸው የተደረደሩት። አንዴ ቢተነፍሱ ራሱ ትወድቃለች እኮ እንኳን ሊበሏት። ምንም ማምለጫ የሌለ በሞት መሃል ያለ ሲመስል ኢየሱስ በሰማይ አለ። እና መድኃኒትን ከየት እንደሚያመጣ ታውቁ። ሙሴ አትጮህብኝ፣ ፈርዖን ከዛ ነው፣ ኤርትራ ከዚህ ነው፣ ማዳኔን ታያለህ አሉ። ለሚታመኑት እግዚአብሔር ማዳኑን ያሳያል። ዳንኤል ንጉሱን አስነሳለት። በእግዚአብሔር ስትታመን የሚሆነው ማዳን ያስነሳልሃል። ሁለተኛስ የቀናተኞችን ማስተዋል ያጠፋባቸዋል። ይሄንን ቁጥር 15 ምን ይላል? የዚያ ጊዜ እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሱን እኮ ነው የ120 ሀገር ንጉሱን የሚሉትን ያስፈራሩታል። ንጉስ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። ንጉሱን እኮ ነው የሚያስፈራሩት። ይሄ እኮ አእምሮ ማጣት ነው። ነገ ለእነሱ ምን ሊያርግባቸው እንደሚችል እኮ አላወቁም። ቅናት አእምሮን ያጠፋል። በራሳቸው ላይ ምን እያደረጉ እንደሆነ አስቡ። እና በትዕቢት የተሞላ በቅናት የተሞላ አእምሯቸው እየደነዘዘ መጣ። ንጉሱ ላይ ይጮሁበታል። ንጉሱን ማስፈራራት ጀመሩ። ዳንኤል ሞቶስ ከንጉሱ ጋር እንዴት ይቀጥላሉ? እነሱ ስለ ዘላቂ ስለ ነገ አያስቡም እንዴ? ቀናተኛ ሰው አእምሮ ይጎድለዋል ማለት ነው። ንጉሱን በማሳሳታቸው ብቻ የሚከፍሉት ዋጋ የትየለሌ እንደሆነ አልገባቸውም። ቀናተኛ ሰው ማስተዋል የለውም። ለጊዜው ኃይለኛ ይመስልሃል። በእግዚአብሔር ቃል ግን እጅግ ሰነፍና ሞኝ ነው። ሃማ ቀናተኛ ነው እንዳልኳችሁ። እና ነገሩ እየተገለበጠ ንጉስ ለሚወደው እንዲህ ይደረግለታል እየተባለ መርዶኪዮስን አነገሰው ታውቃላችሁ። እና አስቴር ምንድነው የሆንሽው አላት ንጉሱ። እንደው ስለ ህዝቤ ቢሆን ብቻ እሺ፣ ዘሬን በሙሉ እኮ ሊያጠፋ ነው። ማን ነው እንደዚህ የደፈረው አላት። ክፉ ሃማ ነው አለችው። ይሄ ሃማ እሱ ነው ይል እኔንም ዘሬንም ሊጨርስ። ንጉሱ ተቆጥቶ ሄደ ይላል። ሃማ ያደረገውን የሚነግረኝ ሰው እስክሪብቶ ሸልመዋለሁ። ከዚህ በኋላ ምንድን ነው ያደረገው? አንቺ እህቴ ቆመሽ ወደ አልጋዋ ተጠጋ ነው የሚል። ልክ ነሽ። አልጋዋ ላይ ለሰስሻለ። አስቴር አልጋ ላይ ለመለመን ብሎ ነው በሆዱ አልጋዋ ላይ ለጣለ። ሲገባ ንግስቲቱ አልጋ ላይ ለሸሽ ብሏል። እንዴ ድፍረት አለ። የአእምሮ መንሳት ይባላል። በቃ ሌላውን የንጉስ ሚስት በመድፈር አነጋግርሃለሁ አሉ። ገና ንጉሱ ንግግሩን ሳይጨርስ ፊቱን በጨርቅ ሸፈኑት። አለቀ። የንግስቲቱ አልጋ ላይ ትንሽ እግዚአብሔር ጠቅ ካረገው ካለቀ በቃ እንደ እብድ ነው። ቀናተኞች እንዲህ ናቸው። በፈንጂ ወረዳ ላይ መሮጥ ጀመረ። እስክሪብቶ በኋላ ሰጥሻለሁ። በእግዚአብሔር ስትታመን ምን ይሆናል? በአንድም በሌላ መድኃኒት ያስነሳል። የሚያሳድዱትን ቀናተኞች እንደ እብድ ማስተዋላቸውን ይስጥባቸዋል። ሶስተኛ የፍርሃት መንፈስ ነው የሚለቅባቸው። ቁጥር 17 ሄዳችሁ እዩ። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱ በመኳንንቱም ቀለበት አተመው። ንጉሱ ወደ ቤቱ ሄደ፣ ሳይበላ ማደረ። መብልም አላመጡለትም፣ እንቅልፍም ከሱ ራቀ። አንበሳ የተራበ አንበሳ ውስጥ እኮ ነው የጨመሩት። እና ከፍርሃታቸው የተነሳ ትልቅ ድንጋይ አምጥተው ገጠሙበት። ድንጋዩ ብቻ አይበቃም፣ ማህተም ይደረግልናል። ትዝ ይላችኋል ኢየሱስ ተቀብሮ እኛ እናምነው ዘበኛ ይጠብቃሉ። በአይናቸው እኮ በመስማር እግርና እጁን ሰቅለውታል። ሞቷል እኮ አይተውታል። አስከሬኑንም አላመኑትም። በድንጋይ ገጠምልኛል። ድንጋዩም አይበቃ፣ ማህተም አይበቃም፣ ዘበኛ ይቀጠራሉ። ከዚህ በላይ ፍርሃት ምንድነው?
ቀናተኛ ሰው ሴረኛ ሰው ደፋር ይመስላል ቅዱስ ድፍረት ስለሌለው ከመጠን በላይ ፈሪዎች ናቸው ዳንኤልን ፈርተውታል አንበሶች ጉድጓድ ገብተው ፈርተውታል የፍርሃት መንፈስ ቅጣት እንደሆነ ይመስለኛል በእግዚአብሔር ስትታመን ምን ይሆናል በአንድም በሌላ መድኃኒት ያስነሳል የቀናተኞችን ማስተዋል ያጠፋል በሚያሳድዱ ላይ የፍርሃት መንፈስ ይለቅባቸዋል ያዕቆብን ሊገሉት መጡ በጎረቤት ያሉ ሀገሮች የፍርሃት መንፈስ ለቀቀባቸው ይላል አለቀ 4 ለምጻሞች እንጀራ ፍለጋ ሄዱ የብዙ ሰራዊት ድምጽ የመጣ ስለመሰላቸው እቃቸውን ጥለው ሸመጠጡ ይላል አንዱ ቅጣት ነው የፍርሃት መንፈስ ለቀቀባቸው በእግዚአብሔር ስትታመን ምን ይሆናል እግዚአብሔር መልአኩን ይልካል ተመልከቱ ምዕራፍ ቁጥር 19 ላይ በነጋውም ንጉስ ማልዶ ተነሳ ፈጥኖም ወደ አንበሶች ጉድጓድ ሄደ ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው ንጉሱም ተናገረ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው ዳንኤልም ንጉሥ ሆይ 1000 ዓመት ንገስ በፊቱ ቅንነት ተገኝቶብኛል በአንተም ደግሞ ንጉሥ ሆይ አልበደልኩምና አምላክ መልአኩን ልኮ የአንበሶቹን አፍ ዘጋ እነርሱም አልጎዱኝም ሃሌሉያ መልአክ ልኮ እኔ ይሄ ነገር እንዴ ጉድጓድ ውስጥ እንዴት ነው መልአኩን ልኮ ያዳነው ዳንኤልና መላእክቶች ያወሩ ያደሩት አንበሶቹ ወይናቸውን ሰወረው ወይስ በሙቀታቸው ዳንኤልን ያሞቁት ነበር አይ ዶንት ኖ ግን ግልጥ ነው መልአክ ጉድጓድ ውስጥ እንደተላከ ዳንኤል በቃሉ ተናግሯል ከመልአክ ጋር ሌላ ጨዋታ ከመልአክ ጋር ሌላ ኮንፈረንስ ንጉሥ ሆይ ይኸውልህ በእግዚአብሔር ስለታመንኩ ባንተ ፊት አልበደልኩም በእግዚአብሔር ፊትም ቅንነት ተገኝቶብኛል ስለዚህ ሆኖ ልንገር መልአክ ተላከልኝ እግዚአብሔር መልአክቱን ይልካል ቅንነት ተገኘብኝ አልበደልኩም መልአኩን ልኮ የአንበሶቹን አፍ ዘጋ እነርሱም አልጎዱኝም በእግዚአብሔር ስትታመን ምን ይሆናል ቁጥር 23 ከንጉስ ትእዛዝ ይወጣልሃል ቁጥር 23ን ይወጣለትን ትእዛዝ ያን ጊዜም ንጉሱ እጅግ ደስ አለው ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ ዳንኤልም ከጉድጓድ ወጣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም ትእዛዝ ወጣለት ይገርማችኋል ንጉሱም እጅግ ደስ አለው ከጉድጓድ ያወጡት ዘንድ አዘዘ በአምላኩ ታምኖ ነበርና አንዳችም አልጎዱትም ትእዛዝ ድንጋዩን አንሳ ዳንኤል ከጉድጓድ ውጣ የሚል ትእዛዝ እግዚአብሔር አዳዲስ ትእዛዛትን ያወጣል ለቅኖች በርሱ ለታመኑ ስድስተኛውን እግዚአብሔር የሚያደርግለት በሱ ለታመነው የሚያደርግለትን ነው የቀናተኞች የሰረኞችን ፍጻሜውን በአይን ያሳያል ጻድቃንን የሚጠሉ ይጸጸታሉ ወይ ታያለህ ወይ ትሰማለህ ይላል በብሉይ ኪዳን ውስጥ ሩቅ አገር ሆነም ትሰማለህ ወይ በአይን ታያለህ ፍርዳቸው ዳንኤል ማለት እግዚአብሔር ይፈርዳል ማለት ነው ባይዘው እና በነዛ ሴረኞች ዳንኤል ምንም የክስ ጽሑፍ አላዘጋጀም እንዳደረጉበት ስማቸውን ባፉ አልጠራም የእግዚአብሔር ጣት ግን በግልጥ ይታይ ጀመር ፍጻሜያቸውን ተመልከቱ ቁጥር 24 ንጉሱም አዘዘ ዳንኤልን የከሰሱ እነዚያ ሰዎች አምጧቸው እነርሱና ልጆቻቸው ሚስቶቻቸው በአንበሳ ጉድጓድ ጣሏቸው ወደ ጉድጓድ መጨረሻ ሳይደርሱ አንበሶች ዋዛቸው አጥንታቸውን ሁሉ ሰባበሯቸው ጉድጓዱ ጋር መድረስ አላስፈለጋቸውም በአየር ላይ ተቀበሏቸው የበደሉት እነሱ ናቸው ሚስትና ልጆቻቸው ለምን ተበሉ ቂመኛና በቀለኛ እንዳይኖር ነው ያኔ እንደዛ ይደረጋል ልጆቹ ከተረፉ ንጉሱ ላይ ፈንጂ ይቀብራሉ አባታችን ገደላችሁስ እንደሚሉ ተክላላ ቤተሰቡ ነው የሚያዘው ነጋሪ ቀባሪ እንዳይኖር አድርገው ጭጭ ነው የሚያደርጓቸው ሰብስብልኝ ልጅ ነው ምንድነው ሚስት በሙሉ የነዛ ሁሉ ሴረኞች በሰልፍ መጡ ተራው መጣ መልአክ የለም
አንበሶቹ በሰልፍ መጡላቸው። እንዲያውም የሚለው አጥንቶቻቸውን ሁሉ ሰባበሩት። ስጋቸው እኮ አይደል አጥንታቸውም አልተገኘም። ኤልዛቤልን ፈረሶች ይረግጧታል፣ ውሾች ይበሏታል፣ እንደ ፋንድያ ትሆናለች የተባለውም ተፈጸመ ይላል። ታውቃለህ እንስሶች ራሱ እንደ 100 አለቃ ከጅልልሃል። ከእግዚአብሔር ከተጣላ ፍጥረት ራሱ ይጣልሃል። ያነጋግረው ጀመረ አንበሳ ና ግባ አንተ ሰላይ ቅኖችን ማኑ አስነኪ ቀጥል። አፍ ቢኖረው አንበሳ ነይ አንቺ በክርኑ አድቅቆ በደቂቃ ውስጥ ታውቃላችሁ። ሃማም ባሰራው መስቀል ላይ ነው የሰቀለው። እንጨት አፍ ቢኖረው ሃማ ይሄን እንጨት ለማን ያሰራው? ይሄስ ገመድ ና ግባ። ጉዝ እኮ ይናገራል። ይገርማችኋል። ጉሮሮን ነው ማንቀ በቆፈርከው ጓን የምትገባው። ድንጋይ የሚምስ ይወድቅበታል፣ የቆፈረስ ይወድቅበታል የተባለው አይደለም ና ግባ እያሉ ፍጥረታት ራሳቸው ያነጋግሯቸዋል። አንበሶቹ ገብቷቸዋል። ሰባተኛ በእግዚአብሔር ስትታመን የሚሆነውን ተመልከት። የመጨረሻው ቁጥር 25 በጣም ይሄኛው ደስ ይላል በእውነት። የዚያም ጊዜ ንጉሥ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱ እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደጋል። ንጉሱ እኮ ነው የሚለው ያድናል፣ ይታደጋል። በሰማይና በምድር ተአምራትና ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታል። ይህም ዳንኤል በዳሪዮስ መንግስትና በፋሪሳው በቂሮስ መንግስት ኑሮ ተቃናለት። የምታመልከው አምላክ ስም ይጠራል። በእግዚአብሔር ስትታመን ዳንኤል አይደለም የተጠራው፣ ዳንኤልን የሚያድን ሕያው አምላክ መንግስቱ ለዘላለም የሆነ በመንግስቴ ሁሉ የዳንኤል አምላክ እንድታመልኩ አዝዣለሁ። ተአምር ነው። በእግዚአብሔር ስትታመን ምን ይሆናል? ወገኖች ሆይ ኑሮ ይቀናልሃል። ዳንኤል እየሰነጠቀው ሄደ። እሱ ለእግዚአብሔር ሲኖር ጠላቶቹን እያደቀቀ ቤትን እየሰራለት ሞገስን እያጠገበው እንደ ፀሐይ ብርሃን ከክብር ወደ ክብር ደመቀ። ዛሬ እግዚአብሔር መልእክት አለው በዚህ ጉባኤ። ቀናተኞች ዋሹብሽ፣ አድማ መተው ተባበሩብህ፣ አንተ እንዳለህበት አድርገው ሁላችን ተስማምተናል አሉ። እነሱ ሞተው አንተንም ሊገሉ እስከዚህ ድረስ ጨከኑ። ሰለሉ ደጋግመው ዳንኤልን 3 እንደሰለሉት መግቢያ መውጫህን በድፍረት አዋጅ አስወጡብህ። የዘር ጥናት፣ ንቀት፣ ክስ አዘጋጁብህ። ተንኮል የሌለባቸውን ሁሉ ጠልፈው አሳደሙ እንደ አኪጦፌል። እግዚአብሔር ይላል በእኔ ታመን። ልክ ዳንኤል እንዳደረገ ቀናተኞችን ማስቀረት ማቋረጥም አትችልም። በእኔ ታመን ከታመንክ 4 ነገር ታደርጋለህ። የቀድሞ ልማድን አታቁም ልጄ። በእነሱ ላይ ልብን አትጣል። በንግግርና በድርጊታቸውም አታሰላስል። እንደ ቀድሞ ማንበብና መጸለይ፣ ከኔ ጋር ያለህን አገልግሎትና ፌሎሺፕ ቀጥል። እንደ ዳንኤል ነፍስህን ለታመነው ለኔ አደራ ሰጥ። አስተማማኝ ዋስትና እኔ እጅ ላይ ነፍስህን አኑር። ስጋህን ሊገሉ ይችላሉ፣ ነፍስህን ሊገሉ አይችሉም። ዳንኤል ነፍስህን ለኔ አደራ ሰጥ። በቃሉ ታመን፣ በጸሎት ጽና፣ ምስጋናም አይቋረጥብህ። እንደዚህ ካረክ እንደ ዳንኤል ምን ይሆናል? በአንድም በሌላም ማዳኑን ያሳያል። በአንድም በሌላም መድኃኒትን ያፈልቅልሃል። የሚያሳድዱህ አእምሮ እየጠፋባቸው እንደ እብድ ሲዛብሩ፣ አንተ ግን ኑሮ እየቀና ይመጣል። እግዚአብሔር መላእክትን ይልካል። የጽድቅ ፀሐይ ለባሪያዎቹ ይወጣል። የምታመልከው አምላክ በአንተ ምክንያት በምድር ሁሉ ይጣራል። እግዚአብሔር ያድናል፣ ይታደጋል ይባላል።
ወገኖች ሆይ በዚህ ጉባኤ እግዚአብሔር መልእክት አለው። በቀናተኞች የተጨነቃችሁ አላችሁ፣ በክፉ ሰዎች፣ በሴረኞች፣ በተንኮለኞች ልትቋቋሟቸው አልቻላችሁም። አትጨነቁ። ነበሩ፣ አሉ፣ ይኖራሉ እስከ ምጽአት። ማቆም አትችልም። እንደ ዳንኤል በእግዚአብሔር ከታመንክ የቀድሞ ልማድሽን አታቆሚ፣ አገልግይ፣ ባይብልን አንብብ፣ ጸልይ። የክፎች ለእግዚአብሔር አያስቸግሩትም፣ በክፋታቸው ይጠቀማል። የእግዚአብሔርን አጀንዳ ማጠፍ አይችሉም። እሱ አንበሳን የሚዘጋ አለ፣ የክፎችን አእምሮ የሚቀይር አለ፣ ፍትህ የሚበይን አምላክ በዙፋኑ ላይ አለ። አትጨነቅ። ቀናተኞች ላስጨነቁት እግዚአብሔር ዛሬ ሙግት አለው። ልጄ ሆይ ምስጋናን አታቋርጥ። ክፉ ሰዎች አንደበትን በምሬት አይሙሉት። በአመፀኛና በቀናተኛ ምክንያት ምስጋናን አታሳንስ። የምስጋናህን ሙቀት እነሱ አይለኩት። ሲመችም በጊዜውም አለ ጊዜውም ለእግዚአብሔር ቅዱስ የምስጋና መስዋዕት አቅርብ። በጊዜውም አለ ጊዜውም ወደ እግዚአብሔር መጸለይን አትቀንሰው። በቅዱስ ቃሉ ታምነህ ነፍስህን ለጌታ አደራ እየሰጠህ የቀድሞ ልማድህን አታቁም። እንደዚህ ሲሆን እኔ መስራት እጀምራለሁ ይላል። አሜን። ለዳንኤል ክብሩን የገለጠ አምላክ ለሁላችን ይግለጥ። እንጸልያለን ወገኖች ሆይ። እግዚአብሔር ትንቢታዊ መልእክት አለኝ ለዚህ ጉባኤ። በሰዎች ውሸት የተጨነቅሽ እህቴ፣ ወንድሜ፣ በሴረኞች በጣም ራስን የሚያምህ ምን ይሻላል? ሊገሉኝ ነው እኮ ብዙ ወዳጅ አሳጡኝ ትላለህ። ከሰው ያጋጩ ነፍሴን አከሷት ትላለህ። ድፍረታቸው በስቷል። በዘሬ ይመጣሉ። ንቀታቸው ብዙ ነው፣ ድፍረታቸው ብዙ ነው። የቀድሞ ልማድሽን አታቆሚ። ኢቭን ሊገሉ እኮ ይችላሉ። ነፍስህን ግን ለጌታ አደራ ስጥ። ነፍስህ በአምላክ እጅ ነች። ሊወስዷት አይችሉም። ብትኖር ከጌታ ጋር፣ ብትሄድም ወደ ጌታ ነው። አትጨነቅ። ስለዚህ ምስጋናና ጸሎትን አታቁም። በቃሉ ጽና። መልካም ልማዶችን አታቁም። ነፍስህን ለጌታ አደራ ስጥ የሚለው ሰው አለ እዚህ ቤት። በእውነት ይሁንልን።